መነቀፍን አትፍራ፣ ነቀፋን ግን አጥራው። ስለ ሐሰት ሳይሆን ስለ እውነት ተገፋ። ሌሎችን ውደድ፣ ፍቅርን ስጦታ እንጂ ብድር አይደለምና። አልወደዱኝም ብለህ በአባዳወሬዎች አንቀጽ አትካሰስ። የገባህን አድርግ። የዚህን ዓለም ሰው ሲወድህም ሲጠላህም ባለማወቅ ነው። ብዙዎች ስለወደዱ ይወዱሃል፣ ብዙዎችም ስለጠሉ ይጠሉሃል። ሁልጊዜ የበላዮችን አትመልከት፣ የበታቾችን ተመልከት። ለድምፅ አልባዎች ጩህላቸው፣ ለተጠቁት ተሟገትላቸው። እውነትን እውነት በማለት የምታጣው ሐሰተኛ ወዳጅን ብቻ ነው። እውነትን እውነት በማለት የምታተርፈው ግን እውነተኛ ወዳጅን ነው። ደጋፊዎች ተከታዮች አይደሉም። ሰዎች ስለደገፉም የያዝኩት እውነት ነው ብለህ መንቻካ አትሁን። ምናልባት ዛሬ የሚጮህልህ ዛሬ ሊረሱ ሊሆን ይችላልና፣ ሲያለቅሱልህም ቃልህ ማርኳቸው ሳይሆን የሞተ ዘመዳቸው ትዝ ብሏቸው ሊሆን ይችላልና። አለቀሱ ብለህ ንግግርን ድንበር አታሳጣው። እውነትም በደጋፊ ብዛት እንዳትመዝናት ተጠንቀቅ። ለእውነት እንጂ ለይሉኝታ አትኑር። ያን ስልህ የምትኖርበት ሕዝብና ባህል ከእውነት ጋር እስካልተጋጨ መጋፋት የለብህም። ሰዎች የሚቀበሉህ ባህላቸው ስታውቅና ስታከብርላቸው ነው። ልጅነት የለሰለሰ መሬት፣ ወጣትነትም የአዝመራ ዘመን፣ ሽምግልና ደግሞ የአጨዳ ዘመን መሆኑን አስተውል። በሽምግልና የምታጭደው የወጣትነትን አዝመራ ነውና ዛሬ ለምትዘራው ተጠንቀቅ። የሰዎችን ያለማወቅ አግዝ። እውቀትም ባላወቁት ላይ እንዳትኮራ እንዳትፈርድ አያደርግም። የአዋቂ ኩሩ ቁጥሩ ካላዋቂዎች ነውና፣ ማወቅ ባለ ዕዳነት እንዳይሆን አላዋቂዎችን እርዳቸው። ሁሉንም ወሬ ላውራ አትበል፣ የደበቁህንም ሚስጥር አታውጣጣ። የሰማውን ወሬና የተገለጸልንም ሚስጥር ስለ መፍትሄ ስጠውና ያየኸውን ስራ ሁሉ እሰራለሁ፣ የሰማውን ትምህርት ሁሉ እማራለሁ አትበል። ይህ የተሰወረ የቅናት ጠባይ ነውና ሁሉን ልያዝ ማለትም ዝንጉ አድርጎ እንዳያስቀርህ ሁሉም ውስጥ ልኑር አትበል። ውድ የቻናሌ ተከታታዮች፣ ይሄ ከላይ ያነበብኩላችሁ ከአስተማሪ ታሪኮች አንዷ ነውና እስከ ፍጻሜ ስለተከታተላችሁኝ፣ እስከ ፍጻሜ ስላዳመጣችሁኝ እያመሰገንኩኝ ለቀሪው ጊዜያችሁ መልካም እመኛለሁኝ። ክብረት ይስጥልኝ። ባይ ባይ።